ሁሉ ስለ ኤአይ እያወራ ነው። ኤአይን ተጠቅማችሁ ልትሰሩ የምትችሉት ቢዝነስ እንዳለም ደግሞ አስተዋውቃችኋለሁ ማለት ነው። ኤአይን እንደ ገንዘብ ማግኛ እንዴት መጠቀም እንደሚቻል ዛሬ እናያለን። is no longer a distant dream. It is the engine of transformation across sectors, geographies, and societies. ኤአይን በመጠቀም ገንዘብ እየሰራችሁ ነው ወይ? ራሳችሁን ጠይቁ። This year, everybody's talking about physical AI. And what that means is that AI shows its value in our daily lives when it comes down to how do we make manufacturing more efficient? How do we make buildings more sustainable? How do we make transportation safer? AI has a huge role. እርስዎ ስለ ኤአይ ያሉት እውቀትና ግንዛቤ ምን ያክል ነው? በዛሬው ቪዲዮ ስለ ኤአይ የማታውቋቸውንና ግንዛቤያችሁን ሊያስተካክሉ የሚችሉ ወይም ሊቀይሩ የሚችሉ 12 የኤአይ ጥቅሞችን አሳያችኋለሁ። እንዳይረዝም በሶስት ፓርት ከፍየዋለሁ። በዚህ ስርም 4 ሴክሽኖች ይኖራሉ። ሴክሽን 1 ላይ ስለ ቪዲዮ ክሬሽን፣ ስለ ሚውዚክ ፕሮዳክሽን፣ ስለ ኢሜጅ ጄኔሬሽን እና ስለ ስክሪፕት ራይቲንግ እናያለን። በሴክሽን 2 ስለ ፐርሶናሊቲ ቱር፣ ስለ ኖት ቴኪንግ ኤንድ ሰምራይዜሽን፣ ስለ ኮዲንግ አሲስታንስ እናያለን። በሴክሽን 3 ደግሞ ስለ ፍሪላንሲንግ እና ስለ ቻት ቦቶች እናያለን። ሴክሽን 4 ላይ ኤአይ በሄልዝ ኬር እና በአግሪካልቸር ያለውን ጠቀሜታ እንዲሁም ስለ ትራንስሌሽን እና ኮሚኒኬሽን ኤአይ ያለውን ጥቅም እናያለን። ሃይ ቴክ ፋሚሊ እንዴት ናችሁ? ሰላም ነው? ሁሉ ሰላም? እግዚአብሔር የተመሰገነ ይሁን። እንኳን ወደ ዊኪቴክ ሚዲያ በሰላም መጣችሁ። እንደሚታወቀው ይሄ ቻናል ስለተለያዩ ወቅታዊ ቴክኖሎጂ መረጃዎች እና ስለ አርቲፊሻል ኢንተለጀንስ መረጃ የምንለዋወጥበት እውቀት ሼር የምንደራረግበት ቻናል ነው። እንደዚህ አይነት ጠቃሚ የቴክኖሎጂ መረጃ የሚመቻችሁ ከሆነ ትክክለኛው ቻናል ላይ ስላላችሁ ቻናሉን ሰብስክራይብ አድርጉ። ቤተሰቦች ደግሞ የቻናሉ ቤተሰቦች ደግሞ ቪዲዮን ላይክ በማድረግ ጀምሩት። አሁን ባለንበት ሰዓት ላይ ቪዲዮዎችን ለማዘጋጀት ካሜራ ግዴታ አይደለም። ያለ ካሜራ ያለ ውድ ማይክሮፎን እንዲሁም ፊትን ማሳየት ሳያስፈልግ ጥራት ያላቸው ቪዲዮዎችን በኤአይ ብቻ ማዘጋጀት ተችሏል። ይህንን ለማድረግ በመጀመሪያ መስራት ስለምንፈልገው ሀሳብ ለኤአይ በመስጠት ጽሁፍ እንዲያዘጋጅልን እናደርጋለን፣ ወይም ደግሞ የቪዲዮ ስክሪፕት እንዲያዘጋጅልን እናደርጋለን። ይህንም ለማድረግ ቻት ጂፒቲ ወይም ደግሞ ክላውድ የመሳሰሉ የኤአይ ቱሎችን መጠቀም እንችላለን። ይህንን ስናደርግ ከታይትል ጀምሮ ሙሉ ዲስክሪፕሽን እና ሙሉ የቪዲዮን ስክሪፕት በሰከንዶች ውስጥ ያዘጋጅልናል። እነዚህን መሳሪያዎች ይህንንም ሲያዘጋጅልን ከዚህ በፊት ዩቲዩብ ላይ ተለቀው ቫይራል የሆኑና ብዙ እይታ ያገኙ ቪዲዮዎችን የእነሱን ስታይል ስለሚከተል የሚጠቀሟቸው በሚስቡ ቃላትና አቀራረባቸው አሪፍ በሆነ መንገድ ነው የሚያዘጋጅልን። ይህንን ካደረግን በኋላ ቀጣዩ ስራችን ድምፅ ወይ ደግሞ ኦዲዮ ጄኔሬት ማድረግ ነው፣ ወይም ደግሞ ቮይስ ኦቨር ማዘጋጀት ነው። ይህን ለማድረግ ግዴታ ድምጻችን እኛ መቅዳት ላያስፈልገን ይችላል። በአሁኑ ሰዓት ኤአይን የሚጠቀሙ ሂውማን ላይክ ወይም ደግሞ ከሰው ድምፅ ጋር የሚመሳሰሉ የኤአይ ድምፆችን ጄኔሬት ማድረግ የምንችልባቸው ትሎች አሉ። በአሁኑ ሰዓት ላይ በጣም ፋሚሊየር ወይ ደግሞ በጣም ታዋቂ የሆነው ቱል 11 ላብስ ነው። እዛ ላይ በመሄድ በምንፈልገውን የድምፅ ስክሪፕት ከሰጠነው በኋላ በምንፈልገው ቋንቋ፣ በምንፈልገው ጾታ እንዲሁም በምንፈልገው የድምፅ ቅላጼ ጄኔሬት ያደርግልናል። ይህንን ለማድረግ ለምሳሌ 11 ላብስ ሄደን አንድ ፕሮምፕት ልስጠውና እንዴት አድርጎ ጄኔሬት እንደሚያደርግ ላሳያችሁ። The mission of Beaky Tech Media is simple: to educate, empower, and elevate you with technology. Don't forget to subscribe the channel and like this video. እሺ እናንተም እስካሁን ቆይታችሁ ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ተከታተሉ። እንደዚህ አይነት ኦዲዮችን ካዘጋጀን በኋላ የመጨረሻው ሂደት ቪዲዮ ጄኔሬት ማድረግ ነው። ይህንን ለማድረግ ሁለት አይነት መንገድ መጠቀም እንችላለን። አንደኛው ስቶክ ፉቴጅ ነው። ይህም ማለት ከቪዲዮ ጄኔሬቲንግ ቱሎች ውስጥ ለምሳሌ እንደነ ኢንቪዲዮ እንደነ ፒክትሪ ኤአይ የመሳሰሉ ቱሎችን በመጠቀም ያዘጋጀነውን ስክሪፕት ከሰጠናቸው በኋላ ከጽሁፉ ጋር የሚሄዱ ዝግጁ ኦልሬዲ የተዘጋጁ ቪዲዮዎችን ወይ ደግሞ ቀጥታ ቪዲዮዎችን ጄኔሬት ያደርጉልናል ማለት ነው በራሳቸው። ሁለተኛ መንገድ ደግሞ ኤአይ አቫተር የምንላቸው ወይም ደግሞ ክሎን የምንለው ነው አንዳንዴ። እነዚህ አይነት መሳሪያዎች ደግሞ ልክ እንደ ሰው የሚናገሩ ዲጂታል የሆኑ ምስሎችን ወይ ደግሞ አቫተርስ እነሱን በመጠቀም ቪዲዮውን ጄኔሬት ያደርጉልናል ማለት ነው። We have a little bit of a problem. AI is kind of taking over everything, and
Create your own AI avatar and make it talk like this for completely free. First, use I replaced myself for an entire video using AI. This is how I create AI characters that look like actual models. Would you believe me if I told you that I'm not real? This entire clip above me was created without any. You want to learn how to use Advertar to advertise your product, your business, anything that you want to do. You want to start up a UGC content career and you don't like to talk or show your face. ስለ ቪዲዮ ጄኔሬቲንግ ቱሎች ከዚህ በፊት ሰርች ይላችኋለሁ ሙሉ ቪዲዮ፣ እሱን ብታዩት ሪኮመንድ አደርጋችኋለሁ። እንግዲህ በዚህ መንገድ ቪዲዮዎችን ጄኔሬት ካደረግን በኋላ ለምሳሌ ለዩቲዩብ እንጠቀመው ከሆነ ለሱ የሚሆኑ የተለያዩ ማራኪ የሆኑና ጥሩ እይታ ሊያስገኙልን የሚችሉ የዩቲዩብ ተምብሌኖችንም በኤአይ በመጠቀም ማዘጋጀት እንችላለን። ከዛም በተጨማሪ ቫይራል የሆኑ ታጎችንም መጨመር እንችላለን። ኤአይ ከመምጣቱ በፊት አንድ ሙዚቃ ለማዘጋጀት የግድ የሙዚቃ መሳሪያ መጫወት መቻል፣ የስቱዲዮ ኪራይ መክፈል እንዲሁም ባለሙያዎችን መቅጠር የግድ ነው። አሁን ግን በኤአይ አማካኝነት ይህ ሁሉ ሂደት በደቂቃዎች ውስጥ ሊከናወን ይችላል። ይህን ለማድረግ ከኛ የሚጠበቀው ምን አይነት ሙዚቃ መስራት እንደምንፈልግ መወሰን ብቻ ነው። ሌላውን ኤአይ ይሰራዋል። ኤአይ የምንሰራውን የሙዚቃ አይነት ወይ ደግሞ የምንፈልገውን የሙዚቃ አይነት ከነገርነው በኋላ ግጥም ያዘጋጅልናል። ይህን ለማዘጋጀት ቻትጂፒቲ ወይም ክላውድ ኤአይን መጠቀም ይችላል። የሚሰራልን ወይ ደግሞ የሚያዘጋጅልን ግጥም ጥሩነት ወይም ደግሞ ጥንካሬ የሚወስነው በምንሰጠው ፕሮምፕት ነው። በፕሮምፕት ህግን ተከትለን የምንሰጠው ከሆነ ጥሩ ውጤት እናገኛለን። ስለ ኤአይ ፕሮምፕቲንግ ቪዲዮ እንሰራላችሁ ከፈለጋችሁ ፕሮምፕት ብላችሁ ኮሜንት አድርጉልኝ። ፕሮምፕቱ ከተዘጋጀልን በኋላ ወይም ደግሞ ግጥሙ ከተዘጋጀልን በኋላ ሙዚክ ጄኔሬት የሚያደርግልን ወይ ደግሞ ኦዲዮ ጄኔሬት የሚያደርግልን ኤአይ ቱል እንሄዳለን። በአሁኑ ሰዓት አሪፉ ቱል ሱኖ ኤአይ ነው። ስለ ሱኖ ኤአይ ከዚህ በፊት ሙሉ ቪዲዮ ሰርች ይላችኋለሁ። እሱን ብታዩት ቆንጆ ነው። ሱኖ ኤአይ በመሄድ ያዘጋጀነውን ግጥም ፔስት እናደርጋለን። ከዛም በኋላ ምን አይነት የሙዚቃ ስታይል እንደምንፈልግ ከመረጥን በኋላ የሙዚቃውን የሚጫወተውን ሰው ጾታ ከለየንለት በኋላ ሙዚክ ጄኔሬት ያደርግልናል። የሩቁ ጦርነት እሳት የለኮሰ በእኛ ደጅ መታና እንባ ፈሰሰ። የዳው ማዕበል የሩቁ ጦርነት እሳት የለኮሰ በእኛ ደጅ መታ። ከዛም ይህን ጄኔሬት የተደረገውን ኦዲዮ በመጠቀም ከተለያዩ የኤአይ ወይም ደግሞ የኤአይ ባልሆኑ ቪዲዮዎችና ምስሎች ጋር አንድ ላይ በማድረግ ለቪዲዮ ለዩቲዩብ እና ለቲክቶክ ቪዲዮ ማዘጋጀት እንችላለን። ይህንን በማድረግ ብዙ ገንዘብ መስራት እንችላለን። ከዚህ በፊት ባለው ትሬንድ አንድን ሎጎ ወይም አንድን ፖስተር ወይም አንድን የዩቲዩብ ተምብኔል ለመስራት ግዴታ ግራፊክስ ዲዛይነር መሆን ወይም ደግሞ የአዶቤ ፎቶሾፕ ወይም ደግሞ የኢሉስትሬተር ያሉ ሶፍትዌሮችን እነሱ ላይ ጎበዝ መሆንና በእነሱ ጥሩ ልምድ ሊኖረን ይገባል። አሁን ግን ኤአይ ይህን ሁሉ ቀይሮታል። ኤአይ ምስሎችን ለመፍጠር ቴክስት ብቻ በቂው ነው፣ ወይም ደግሞ ፕሮምፕት። ኤአይ ምስሎችን እንዲሰራልን ከሱ የሚጠበቀው ፕሮምፕት የሚባል ትዕዛዞችን ብቻ በስትክክል መስጠት ነው። ለምሳሌ ወደ ጄሚናይ 3 ሄደን ናኖ ባናናን ስለሚጠቀም ጥሩ ኢሜጅ ጄኔሬት እንዲያደርግልን አንድ ትዕዛዝ እንስጥ። ለአንድ የቡና ንግድ የሚሆን ምልክት ሎጎ ስራልኝ፣ ዘመናዊ የሆነ በወርቃማና በጥቁር ቀለም የተሰራ ይሁን ብለን እንጻፍለት። ከዛ በሰከንዶች ውስጥ የሚገርም ሎጎ ይሰጠናል። ይሄ ላይ የራሳችንን ትንሽዬ ክሬቲቪቲ ጨምረን መጠቀም ከኛ የሚያስፈልገው በዝርዝር ሀሳባችንን መግለጽ። የዩቲዩብ ተምብሌንም በተመሳሳይ መንገድ ያዘጋጅልናል። ቻትጂፒቲን፣ ጄሚናይ 3ን እንደ ካንቫ የመሳሰሉትን መጠቀም እንችላለን። ከዚህ በተጨማሪ የንግድ ምልክት ሎጎውንም እንደ ሉካ ወይም ደግሞ እንደ ብራንድ ማርክ የመሳሰሉ የኤአይ ድረገጾችን መጠቀም እንችላለን። እነዚህ ድረገጾች የምንሰራውን የንግድ ስም እንዲሁም የምንወደውን ቀለም ብቻ ሰጥተነው የተለያዩ የሎጎ አማራጮችን ያቀርብልናል። ፖስተርና አዶችንም በተመሳሳይ መስራት ይችላል። አሁን ባለው ሁኔታ የግራፊክስ ዲዛይን ብዙ አያስፈልግም የምንልበት ምክንያት አንደኛ አንድ ዲዛይነር አንድን ስራ ለመስራት ሰዓታትና ቀናት ሊፈጅበት ይችላል። ኤአይ ግን በሰከንዶች ውስጥ ሊሰራ ይችላል። ከዛም በተጨማሪ በኤአይ የሚሰሩ ምስሎች ወይም ደግሞ ኢሜጆች ከፍተኛ የሆነ ሪዞሉሽን ወይም ደግሞ ከፍተኛ የሆነ ጥራት ስላላቸው ለማንኛውም ህትመትና ለማንኛውም የዲጂታል ስራ በቂ ናቸው። በጣም የሚገርመው ደግሞ ይሄ ሁሉ ነገር የሚሰራው
አሁን እጃችን ላይ በያዝነው ስልክ ብቻ ነው። Are you struggling with content ideas? AI can generate viral scripts in seconds. ይሄ እንግዲህ AI script writing ለብዙ ኮንቴንት ክሬተሮች ለተለያየ ፕላትፎርም የሚሆን የሀሳቦችን ለማዘጋጀት ትልቅ የሀሳብ መጥፋት ችግር ይከሰታል። ደግሞ የራይተርስ ብሎክ ከምንለው። ስለዚህ ይሄን ትልቅ ችግር የፈታ ነገር ነው። ቀደም ሲል አንድን ስክሪፕት ለመጻፍ ለቀናት ማሰብ፣ መመራመር፣ ሀሳብ ለማመንጨት መሞከር ያስፈልግ ነበር። አሁን ግን AI ዊዝን ሰከንድ ቆንጆ ስክሪፕቶችን ያዘጋጅልናል። ይሄን ለማድረግ ያ ማለት የተለያዩ አይዲያን ጄኔሬት ያደርግልናል። ርዕስ እንኳን ባይኖረን ዝም ብለን ወደ አንዱ AI ሄደን ስለ ነገር መጠየቅ እንችላለን። ለምሳሌ ስለ ቴክኖሎጂ 10 የቪዲዮ ሀሳቦችን ስጠኝ ብለው ዝርዝር ሀሳቦችን ተፈላጊ በሆኑ ትሬንዲንግ የሆኑ ነገሮችን ይሰጠናል። ከዛም በተጨማሪ አሪፍ አቀራረብ ያለውን አጻጻፍ ነው የሚሰጠን፣ ወይ ደግሞ ሁክ የምንለውን ሰውን በሚስብ መልኩ ያዘጋጅልናል። ከዚህ በፊት ዩቲዩብ ላይ ተለቀው ቫይራል የሆኑትን ቪዲዮዎች የእነሱን ስታይል ስለሚከተል ቪዲዮችን በደንብ ሊታይ ያደርግልናል ማለት ነው። ከዛም በተጨማሪ ሙሉ የስክሪፕት ስትራክቸሩን ከመግቢያ ጀምሮ ከዋና ክፍል ጀምሮ እስከ መጨረሻው ድረስ እስከ ታጎች ድረስ እስከነ ኤስኢኦ የምንለው ሰርች ሲደረግ እንዲገኝ እስከ ማድረግ ድረስ ሁሉንም ነገር ያዘጋጃል። በኤአይ ስክሪፕት ለማዘጋጀት እንደ ቻትጂፒቲ እና ክላውድ የመሳሰሉትን መጠቀም እንችላለን። ስፔሻሊ ለማርኬቲንግ እና ለቢዝነስ ደግሞ የምትፈልጉት ከሆነ ኮፒ አይን መጠቀም እንችላለን። ለዩቲዩብ ቀጥታ ለመጠቀም ደግሞ ግራቪቲ ራይተር የሚባለውን መጠቀም እንችላለን። እዚህ ጋር ማሰብ ያለብን ኤአይ ስክሪፕቱን ቢጽፍልንም የራሳችንን ስሜትና የራሳችንን እውነተኛ ልምድ ስንጨምርበት ቪዲዮ ሞር ራቢና ታማኝ ይሆናል። ስለዚህ የራሳችንን ክሬቲቪቲ ብንጨምርበት የተሻለ ነው።